አንደኛ ዮሐንስ ምዕራፍ 1 ከቁጥር 5 እስከ 10 ባለው ክፍል ውስጥ ሐዋርያው ዮሐንስ አሁን የማነሳቸው ነገሮች መናገሩ ልብ እንድንል ያስፈልጋል። በተጠቀሱት ክፍል ውስጥ ዮሐንስ ስለ ኃጢአት ምንነት፣ ስለ ኃጢአት ትርጉም የሰጠውን ነገር በመጀመሪያ እንመለከታለን። በቁጥር 6 እና 7 ውስጥ ዮሐንስ በጻፈው ክፍለ ምንባብ አውድ ውስጥ ኃጢአት ማለት በጨለማ መመላለስ ማለትና በእውነትን አለመኖር ማለት እንደሆነ አስረግጦ ሲናገር እንመለከታለን። እንግዲህ በጨለማ መመላለስ ኃጢአት ነው ይለናል። እውነትን አለመኖር፣ እውነትን አለማድረግ ኃጢአት ነው ብሎ ሲነግረን ደግሞ እንመለከታለን። በማስከተል ዮሐንስ በዚህ መልእክት ውስጥ ስለ ሁለት አይነት ምልልሶች አበክሮ ሲናገር እንመለከታለን። እነዚህ ምልልሶች በብርሃን መመላለስና በጨለማ መመላለስ በሚል የተገለጹ ሲሆኑ በጨለማ መመላለስ በኃጢአት መመላለስ ነው ብሎ አስረግጦ ሲናገር፣ በብርሃን መመላለስን ደግሞ በዚሁ ምዕራፍ 6 ቁጥር 6 እና 7 ላይ ይገኛል። በብርሃን መመላለስን ደግሞ በእውነት መመላለስ ነው ብሎ ሲነግረን እንመለከታለን። ስለዚህ በጨለማ የሚመላለስ ሰው በምን ይመላለሳል ተብለናል? በኃጢአት ይመላለሳል። በብርሃን የሚመላለስ ሰው ደግሞ እውነትን በማድረግ ይመላለሳል። ስለዚህ እውነትን መኖር፣ እውነትን ማድረግ በብርሃን የሚመላለሱ አማኞች መገለጫ ነው ብሎ ሲነግረን እንመለከታለን። ስለዚህ ከዚህ ክፍል ምን እንማራለን ካልን በጨለማ መመላለስ፣ በአመፅ በኃጢአት መመላለስ፣ በክፋት መመላለስ፣ ከእግዚአብሔር እውነት ውጭ መመላለስ፣ እውነትን አለመኖር ኃጢአት መሆኑን እንማራለን። ይህም ብቻ አይደለም፣ በብርሃን መመላለስ ማለት ደግሞ እውነትን መኖር፣ የተገለጠልንን የእግዚአብሔርን እውነት ስንኖር በብርሃን ኖርን ይባላል። ይሄ ደግሞ በብርሃን የሚኖሩ ሰዎች ደግሞ እግዚአብሔር ከነርሱ ጋር እንደሆነ፣ ከእግዚአብሔር ጋር ህብረት እንዳላቸው፣ ይህም ብቻ አይደለም እርስ በርስም ከአማኞች ጋር ህብረት እንዳላቸው እያያያዘ የሚናገርበት ሁነት አለ። ስለዚህ ወገኖች ሆይ አሁን በዚች አቅርቦቴ ላይ ማሳወቅ የፈለኩት ነገር ይህንን ስለሆነ በዚህ እውነት እንድንኖር እግዚአብሔር ጸጋውን ያብዛልን። አሜን።